ዛሬ የሴቶች የፋይዳ ዲጂታል መታወቂያ ምዝገባ ተካታችነትን በስፋት ለማረጋገጥ የተገባውን ቁርጠኝነት በመንጋራበት በዚህ ወሳኝ ሀገራዊ ምክክር የፋይዳ ለሴቶች ንቅናቄ ማስተምሪያ መርሃ ግብር ላይ በድጋሚ እንኳን ደህና መጣችሁ፣ እንኳን ሰላም አገናኘን ለማለት እወዳለሁ። የሴቶችን አቅም የማጎልበት የእኩልነትና የማህበራዊ ጉዟችንን ውስጥ ስላለው ስትራቴጂያዊ ጠቀሜታ የምናነሳበትና የምንመክርበት መድረክ ነው። የመታወቅ መብት መሰረታዊ የሴቶች መብት የህፃናት መብት ሲሆን የኢትዮጵያ ሴቶች በህግ ፊት የመታወቅ መብት የሚያረጋግጡበትና የተለያዩ ሀገራዊ የሴቶች ህጎችን ዓለም አቀፍ ስምምነቶችን ተቀብለን አጽድቀን ወደ ስራ የገባንበት ነው። ከዚህም መካከል የሴቶች ላይ የሚደርሱ ማንኛውም አይነት የአድሎ አይነት ለማስወገድ የወጣው የሴዳዋ ዲክላሬሽን፣ የቤጂንግ ዲክላሬሽን እንዲሁም የአፍሪካ ሰብአዊ መብት ቻርተር እና በውስጡ የሴቶች መብትን አስመልክቶ በወጣው የማፑቶ ፕሮቶኮል የ2030 ዘላቂ የልማት ግቦች በተለይም ጾታ ላይ እኩልነት ላይ የወጣው ግብ 5 እና ለሁሉም ህጋዊ መታወቂያ የማረጋገጥ መብት ግብ 16 ሲሆኑ እነዚህ የሀገራችን የገባቻቸውን ቁርጠኝነት እያንዳንዷ ሴት የመታወቅ መብቷን እንዲያረጋግጥ እና እንድትጠብቅ የማረጋገጥ የሁላችንም ግዴታ ያለብን ነው። የመታወቅ መብት የአማራጭ ጉዳይ ሳይሆን መሰረታዊ ጉዳይም ጭምር ነው። ህጋዊ የመታወቂያ ከሌለ ሴቶች ለሌሎች በቀላሉ የሚያገኟቸው ሌሎች ዜጎች የሚያገኟቸውን አገልግሎቶች፣ እድሎችና ጥበቃዎችም እንደሚያጡ ማሰብና ማሰላሰል ይኖርብናል። የፋይዳ ዲጂታል መታወቂያ ስርዓት የምዝገባ ስርዓት ብቻ አይደለም፣ የሴቶችና የህፃናት ልዩ ድጋፍ የሚሹ የህብረተሰብ ክፍሎችን መብት የማስፈጸሚያ መሳሪያም ጭምር ነው። የፋይዳ ዲጂታል መታወቂያ አካታች የመታወቂያ ስርዓት የመዘርጋት ዓላማን ሰንቆ እየሰራ ሲሆን ይህም በተለይ የሴቶችና የህፃናት የአካል ጉዳተኞችን ሁለንተናዊ ተካታችነትን በማረጋገጥ ለሰብአዊ መብታቸው መከበር የሚኖረው ጠቀሜታም እንዲሁ የጎላ ነው። በዚህም ሴቶች የመታወቅ መብት በማረጋገጥ ዘርፈ ብዙ አገልግሎቶች የማግኘት መብታቸውንም ማሳለጥ ይኖርብናል። ፋይዳ ለሴቶች ያለውን ጠቀሜታ ስናይ ኢኮኖሚያዊ መብታቸውን ለማረጋገጥ እንደ መግቢያ በር ነው። ቅድም ክቡር አቶ ዮዳሄ ሲሉት እንደነበረው እኛም በተግባር ሂደት ውስጥ እያጋጠመን ያለው የሴቶችን የኢኮኖሚ አቅም ለማጎልበት በምንሄድበት ሰዓት ከተለያዩ ብድር አገልግሎት በሚጠይቁበት ሰዓት የተያያዥ የዋስትና ጥያቄዎች የኮላተራል ጥያቄዎችም በስፋት የሚጠየቁበትና ይህንንም ችግር ሊፈታ የሚችልበት አግባብ እንደሆነ አውቀን የብድርና የቁጠባ አገልግሎቶችን የስራ እድሎችን ለማግኘት የሚያስችል ሁነኛ መሳሪያ ነው። በማህበራዊ ጥበቃ ዘርፍ የተለያዩ የድጋፍ ፕሮግራሞች የጡረታና የተለያዩ ድጋፎችን ማካተት ስራዎችንም አካታችነትንም የሚያሳልጥ ነው። በጤናና በትምህርት እንዲሁም በወሊድ አገልግሎት የጤና ኢንሹራንስ፣ የትምህርት ቤት ምዝገባና ሰርተፍኬት እንዲሁም የተለያዩ ዶክመንቴሽን ጥራትንና ታማኝነትን አስተዋጽኦ ያደርጋል። የህግና መብትን የማስከበር አቅምም ከማጎልበት አንጻር ፍትህ የማግኘት እድል በህግ ፊት የመታወቅን ከብዝበዛና ከጥበቃ የማግኘትን ደጋጋሚ ወንጀሎችን ከመለየት እንዲሁም ማንነትን ከማጭበርበር ጋር በተገናኘ የሚሰሩ ወንጀሎችን በመቀነስ ረገድ ፋይዳ ትልቅ ሚና አለው። ሁሌም እንደ ችግር የምናነሳው በተለይም ሴቶች በፍቺና በቀለብ ጉዳይ ላይ እንዲሁም የህፃናት የቀለብ አቆራረጥ ላይ ተያይዞ ፍትሃዊ ያልሆነ የንብረት መደበቅን ማሸሽ ጋር ተያይዞ የሚገጥሙንን ፈተናዎችና ፍትሃዊ የሆነ የንብረት ክፍፍል ማግኘት እንዲችሉ ለሴቶች ትልቅ መሳሪያ ነው። አንዲት ሴት አስተማማኝ የሆነ የዲጂታል መታወቂያ ሲኖራት በህግ ፊት የመታወቅ ጉዳዮቿን በራሷ የመፈጸም አቅሟ እየጨመረ ከጥገኝነት ነፃ ትሆናለች። በአገልግሎት አካታችነትም እየተሻሻለ የሚመጣበት ነው። ስለዚህ ፋይዳ ከአገልግሎት አቅርቦት ብቻ ሳይሆን የክብርና አቅምንም የማጎልበት መብትንም የማረጋገጥ እንደሆነ በደንብ አስምረን ልንወስደው ይገባል።
መረጃዎች እንደሚያሳዩት ሴቶች በማህበራዊና ባህላዊ መሰናክሎች፣ በሰነድ ክፍተቶች እንዲሁም በእንቅስቃሴ ገደቦች እና መረጃ እጥረት ምክንያት ህጋዊ መታወቂያ ከሌላቸው የማህበረሰብ ክፍሎች መካከል ከፍተኛ ቁጥሩን ይይዛሉ። ነገር ግን በባለፉት ጊዜያት በሰራችሁት ስራ እንዲሁም ብሔራዊ መታወቂያ ጽሕፈት ቤትን በጋራ በቅንጅት በሰራው ስራ እስካሁን የዲጂታል መታወቂያ ከወሰዱ ሴቶች 40% የህብረተሰብ ክፍሎች ውስጥ 40% ሴቶች ናቸው። ነገር ግን አሁንም በጣም ብዙ ስራ የሚጠይቀን ስለሆነ ይህ ንቅናቄ ለነዚህ እውነታ በቀጥታ ምላሽ የሚሰጥ ስለሆነ በያዝነው በጀት ዓመትም እስከ ሰኔ 30 ድረስ 30 ሚሊዮን ሴቶችን በመመዝገብ ግባችን የላቃስ እና አስፈላጊ ያደርገዋል። ይህ ስራ የህልውና ጉዳይ አድርጎ ይዞ የመፈጸም ኃላፊነታችን በእኛ ላይ የተጣለ ጉዳይ እንደሆነ በሚገባ በመረዳት በጥሩ ዲሲፕሊን ስራውንና እቅዳችንን ግባችንን ማሳካት ይኖርብናል። ሴቶች የዲጂታል መታወቂያ እንዲጠቀሙ ማበረታታት ለአጠቃላይ ዲጂታል ንቃተ ህሊና መጎልበት፣ የዲጂታል አካታችነትና ተጠቃሚነት አስቻይ መሰረተ ልማት ሆኖ በማገልገል የስርዓተ ጾታ እኩልነትና የማህበረሰብ ተግዳሮቶች እንዲፈቱ ትልቅ አቅም ሆኖ ያገለግላል። ይህ ወሳኝ ምክክር ወይም የንቅናቄ ማስጀመሪያ መድረካችን የክልል ቢሮ አመራሮች፣ የሴት አደረጃጀቶች፣ ሌሎች የልማት ተልእኮቻችን ላይ ብዙ ስራ ሰርተን ውጤት እንዳመጣ ነው ሁሉ ይህንንም 30 ሚሊዮን ግባችንን በልዩ ትኩረት ወስደን በጥሩ ዲሲፕሊን በመልካም ዲሲፕሊን ሰርተን ውጤታማ የሆነ ስራ በመስራት ያቀድነውን የመፈጸም ኃላፊነታችንን በጋራ ልንወጣ ይገባል። ዛሬ ንቅናቄ ውስጥ ተሳታፊ ብቻ ሳንሆን መሪዎችም አንቀሳቃሾችም ፈጻሚዎችም እንደሆነ አውቀን ስራውን ግቡን በሀገራዊ ንቅናቄ መሳካት ሁላችንም ኃላፊነታችንን በመውሰድ በሚገባ በጥሩ ዲሲፕሊን እናሳካዋለን። ሰኔ 30 ላይ 30 ሚሊዮን አስመዝግበን ዋንጫውን እንወስዳለን። አመሰግናለሁ። ወቅታዊ በሆነውና ጊዜውን በጠበቀው የፋይዳ ምዝገባ ተደራሽነትና አካታችነት እውን ለማድረግ ሰፊ ስራዎች በተጀመሩበት ወቅት ላይ እዚህ በመገናኘታችን ደስተኛ ነን። 2018 ዓመተ ምህረት በቅርብ ከመንግስትም የወረደው ከክቡር ጠቅላይ ሚኒስትር የወረደው የ100% እቅዶች መካከል አንደኛው ፋይዳ ነው። ፋይዳን 100% ማሳካት እንደ ሀገር ከወሰድናቸው ትልቅ ኃላፊነቶች ወይም ከያዝናቸው ትልቅ ዓላማዎች መካከል አንደኛው ነው። እዚህ ጊዜ ላይ ነው ይህን መድረክ ያዘጋጀ ነው። በጣም ወቅታዊ በሆነ ጊዜ ይህን መድረክ በማዘጋጀታችን ደስተኞች ነን። የፋይዳ ዲጂታል መታወቂያ በኢትዮጵያ የዲጂታል ኢኮኖሚ ለመገንባት የተደራጀ የመታወቂያ ስርዓት ነው። ዲጂታል ኢኮኖሚ ማለት ሰዎች ዲጂታል በሆነ መንገድ አገልግሎቶችን የሚያገኙበት፣ ሰነዶችን የሚያገኙበት፣ ግብይቶችን የሚፈጽሙበት። በአሁን ጊዜ ኢኮሜርስ እየተለመደ ነው። ንግድ በአካል ብቻ መሆኑ እየቀረ በስልክ ንግድ እየተጀመረ ነው። እነዚህን ነገሮች ለማግኘት የመንግስትን አገልግሎት ለማግኘት በአካል መሄድ ግዴታ መሆኑ እየቀረ ነው። ከስልክ ላይ ሆኖ አገልግሎትን ማግኘት የሚቻልበት ጊዜ ላይ ነው ያለ ነው። ዲጂታል ኢኮኖሚው ማለት እነዚህን ሁሉ ያካትታል። በዲጂታል ኢኮኖሚ ደግሞ መተማመን፣ ትረስት ያስፈልጋል። ስለዚህ መታወቂያ ስንል ሰነድ አይደለም ማለት ነው። መታወቂያ በፊቱ እሳቤ ካርድ ነው፣ በኪስ ውስጥ ነው የሚያዘው፣ ወረቀት ነው ወይ ካርድ ነው። ግን መታወቂያ ካርድ መሆኑ እየቀረ መታወቂያ ማለት መታወቅ ማለት እየሆነ ነው። መታወቅ ምን ማለት ነው? መተማመን ማለት ነው። ለሚያውቁት ሰው ብድር ይሰጣሉ፣ ለሚያውቁት ሰው አምነው ይሻሻጣሉ፣ ይለዋወጣሉ። ስለዚህ የመታወቂያም ዓላማ የመታወቂያ ፐርፐዝ የፋይዳ ዲጂታል መታወቂያ በቴክኖሎጂን ተጠቅሞ መተማመንን መፍጠር፣ ቴክኖሎጂን ተጠቅሞ ዲጂታል ኢኮኖሚውን መገንባት ነው። ኦልሬዲ ከብዙ አገልግሎቶች ጋር እየተያያዘ ነው። ለምሳሌ ባንክ አካውንት ለመክፈት አስፈላጊ ቅድመ ሁኔታ እየሆነ መጥቷል። ውሎችን ዲጂታል በሆነ መንገድ መዋዋል፣ የፍርድ ቤት ፋይሎችን፣ የፍርድ ቤት ኬዞችን ዲጂታል በሆነ መንገድ መክፈትና ቤቱታ ማስገባት፣ ማቅረብ፣ ሌሎች የመንግስት አገልግሎቶችን በቀላሉ በአንድ መስኮት በስልካችን መጠቀም። መሶብ የሚባለው ትልቅ እንግዲህ ከብሔራዊ ኢኒሼቲቮች ከሚባለው ውስጥ አንደኛው መሶብ ነው። መሶብ ላይ አንድ ቁልፍ አስቻይ ሁኔታ የፋይዳ ዲጂታል መታወቂያ ነው። የፋይዳ መታወቂያ እንዴት እንደሚሰራ ሁላችሁም ታውቁታላችሁ። ሁላችሁም ስለተመዘገባችሁ እምነቴ ነው። የአሻራ ላይ የተመሰረተ ስርዓት ነው።
የጣት፣ የአይን፣ የፊት አሻራዎችን ይወስድና ልዩ ቁጥር ያመነጫል። ያ ልዩ ቁጥር ነገ ከነገ ወዲያ የማይቀየር ማንነትን ስለሚፈጥር መተማመንን ያመጣል። የፋይዳ መታወቂያ በሀገር በቀል ኢኮኖሚ አጀንዳ ሆም ግሮን ኢኮኖሚክ ሪፎርም በሚባለው የአገልግሎት ሰጪና አገልግሎት ተቀባይ መሀል መተማመኛ ማዕቀፍ ይፈጥራል። ስለዚህ ከዚህ አንጻር ያለው ሚና ከፍተኛ ነው ተብሎ የተለየ ነው። ሆም ግሮን ኢኮኖሚክ ሪፎርም ላይ ተቀምጧል። የፋይዳ መታወቂያ በዲጂታል ኢትዮጵያ ላይ ዲጂታል ኢትዮጵያ 2025 በቅርብ ያገባደድነው ስትራቴጂ አለ። የ5 ዓመት የዲጂታል ኢትዮጵያ ስትራቴጂ፣ በ2030 አዲስ የምንጀምረው የዲጂታል ኢትዮጵያ 2030 ስትራቴጂ አለ። ሁለቱም ሰነዶች ላይ ተቀምጧል። መንግስት ሰው ተኮር ነው። ሰው ተኮር ስራዎች ነው የምንሰራው። የምንፈጽማቸው ፕሮጀክቶች ሰው ተኮር የሆኑ ናቸው እንላለን። እንግዲህ ሰው ትልቅ ሀብት ነው። የአንድ ሀገር ሀብት መሬት አይደለም። መሬት ጥሩ ነው ወይ ማዕድን አይደለም። ማዕድንም ጥሩ ነው፣ ግን ከነሱ ሁሉ የሚበልጠው ሀብት ሰው ነው። ሰውን ደግሞ ሰው ተኮር ስራ እንሰራለን ስንል ሰውን ከመለየት ወጥ በሆነ መንገድ ሰዎችን የመለያ ስርዓት ከማበጀት እንጀምራለን። ለዛ ነው እንግዲህ መንግስትም ይሄ ፕሮጀክት ሰው ተኮር ፕሮጀክት ነው፣ ሰው ተኮር ግቦቻችንን ዳር ለማድረስ የሚያግዘን ነው በሚል እምነት እየተሰራ ያለው። የዲጂታል መታወቂያ አገልግሎት ስነ ምህዳርን ለመገንባት የብሔራዊ መታወቂያ ፕሮግራም በአዋጅ ቁጥር 1284/2015 የዛሬ 3 ዓመት ገደማ በዛ መሰረት ተደራጅቶ ወደ ስራ የገባ ፕሮግራም ነው ማለት ነው። የብልጽግና ፓርቲ ማኒፌስቶ ውስጥ ተጠቅሷል። እንደምታውቁት የብሔራዊ መታወቂያ ተደራሽነትን ማረጋገጥ ተቋማዊ መሰረት ያለው ዲሞክራሲያዊ ሀገረ መንግስት ግንባታ አንዱ መሰረት መሆኑ ማኒፌስቶ ላይ ተቀምጧል። እስካሁን ድረስ ጥሩ ጅማሬ አለ። በተጠበቀው ልክ ባይሆንም ጥሩ ቁጥሮች ላይ ደርሰናል። 30 ሚሊዮን ሰው ተመዝግቧል። ይሄ ማለት እንግዲህ 120 ሚሊዮን ሀገራችን ውስጥ አለ ብለን ብናስብ ሩቡ 1/4 ኳርተር የሚሆነው ተመዝግቧል። አብዛኛው ኢኮኖሚ ውስጥ ያለ ከተማ ውስጥ ያለ የሁሉም ክልል ዋና ከተሞች የዞን ዋና ከተሞች ላይ ያለ ሰው በተለያየ ንግድ እንቅስቃሴ ላይ የሚገኝ በተለያየ ስራ እንቅስቃሴ ላይ የሚገኝ ሰው ተመዝግቦ 30 ሚሊዮን ደርሰናል። እዚህ ዓመት መጨረሻ ሰኔ ላይ 90 ሚሊዮን ለመድረስ ነው እቅድ ያዝነው። የ100% ታርጌት ቢባልም በዚህ በቀጣይ 6 ወር ውስጥ በጣም ከፍተኛ በሆነ በዘመቻ ስራ በክልሎች ወይም በፌዴራል ብቻ የሚቀር ሳይሆን ዞኖች፣ ወረዳዎች፣ ቀበሌዎች ድረስ ወርዶ ያንዳንዱ ቀበሌ ታርጌት ወስዶ ቀበሌ ውስጥ ፋይዳ ያልተመዘገበ ሰው አይኖርም ማለት መቻል አለበት ማለት ነው እዛ ያለው የፖለቲካ አደረጃጀት ኃላፊ። ስለዚህ ታች ድረስ መውረድ ያለበት ታርጌት ነው። በቀጣይ 6 ወር በዚህች 2 ሩብ ዓመት ውስጥ 60 ሚሊዮን ሰው መመዝገብ አለበት። በጣም ትልቅ ታርጌት ነው። በጣም አግሬሲቭ ታርጌት ነው። ይህን በቀላሉ መምታት አይቻልም። በጣም ከፍተኛ የዘመቻ ስራ ይጠይቃል። እንግዲህ ይህንንም መድረክ አንዱ ያዘጋጀንበት ምክንያት ከዚህ ታርጌት ውስጥ 50% የሴቶች መሆን አለበት። የሴቶች ተሳትፎ ቁልፍ ነው። ምክንያቱም ይሄ ስራ የቤቶችን አባወራ ብቻ ወይ የከተማ ሰው ብቻ ወይ ከፍተኛ ገቢ ያለውን ሰው ብቻ የሚመለከት አይደለም። አካታች ነው። የሁሉን ማህበረሰብ ክፍል በየትኛውም የኢኮኖሚ ሁኔታ ላይ የሚገኝ በየትኛውም የስራ ሁኔታ ላይ የሚገኝ ሰው በየትኛውም ጾታ መመዝገብ አለበት። ስለዚህ የሴቶችም ተሳትፎ ቁልፍ ነው። በጣም ከፍተኛ የሆነ በተለይ በ2018 ተሳትፎ ይጠበቃል። የፋይዳ ዲጂታል መታወቂያ የነዋሪዎችን ማንነት የማረጋገጥ ሂደት ቀልጣፋና ደህንነቱ የተረጋገጠ እንዲሆን ለማድረግ ነው ስራው የተጀመረው። ኦልሬዲ ደግሞ እያደረገ ይገኛል። የፋይዳ ዲጂታል መታወቂያ ለሴቶች ለምን ተብሎ ከተጠየቀ በኢፌዴሪ ሕገ መንግስት መሰረት የሴቶች መብት ሰብአዊ መብት ነው መሆኑ እውቅና ተሰጥቶታል። የፋይዳ ዲጂታል መታወቂያ ተደራሽ መሆን የመታወቅ መብትን መታወቅ እንግዲህ እንደ አንድ ሰብአዊ መብት ነው የሚጠቀሰው። የመታወቅ መብትን የማረጋገጥ እንዲሁም አገልግሎት የማግኘት መብትን የሚያስችል በመሆኑ የሴቶችን እኩል ተጠቃሚነትና የመታወቅ መብትን የሚያረጋግጥ ነው። በፋይናንሻል ኢንክሉዥን ብቻ ካየ ነው አንድ ሰው ባንክ አካውንት አለው ወይ ብድር መበደር ይችላል ወይ የሚለው የሚለካው በዚህ በፋይናንሻል ኢንክሉዥን 50% ነው ፋይናንሻል ኢንክሉዥን ኢትዮጵያ ውስጥ። ይሄ ማለት ከሁለት ሰው አንድ ሰው በፋይናንስ አገልግሎቶች ተጠቃሚ ነው። ከሁለት ሰው አንድ ሰው ደግሞ ተጠቃሚ አይደለም።
ይሄ ቁጥር 100% መድረስ አለበት። ፋይናንሻል ኢንክሉዥን 50% ላይ ሆኖ የምናስበውን ብልጽግና ማሟላት የምናስበውን ልማት ዳር ማድረስ አንችልም። ስለዚህ ለፋይናንሻል ኢንክሉዥን አንድ በር ከፋች ነው ፋይዳ። ለማይክሮ ፋይናንስ፣ ለማይክሮ ክሬዲት፣ ለባንክ አካውንት፣ ለዋሌት፣ ለብዙ ፋይናንሻል እንትኖች አገልግሎቶች በር መክፈቻ ነው። ስለዚህ የሴቶች ተሳትፎ ላይ በጣም ከፍተኛ የሆነ የኢኮኖሚ ተሳትፎ ላይ ከፍተኛ የሆነ ሚና ይጫወታል። እስካሁን በተደረገው ምዝገባ ከአጠቃላይ የሴቶች ድርሻ 40% ብቻ ነው። ይሄ እንግዲህ መሬት ላይ ያለውን እውነታ እንትን የሚል አይደለም። ኦልሞስት ከተሳሳትኩ እታረማለሁ 51-49 እንደሆነ ነው በዲሞግራፊክስ ክፍፍሉ የወንድና የሴት 40% ዝቅተኛ ነው መሆን ያለበት ቁጥር አይደለም። ይሄ ማለት 60% ወንድ 40% ሴት ማለት ነው እስካሁን ካለው ከ30 ሚሊዮን ፋይዳ ከያዘ ሰው ውስጥ። ስለዚህ ይሄንን ከፍ ማድረግ ተገቢ ነው። በተለይም በፍጥነት እያደገ ካለው ዲጂታል ቴክኖሎጂ ተካታችነት አንጻር ተጽዕኖ ከማሳደሩ ባለፈ ከዚህ በፊት የነበረውን የሴቶች የአገልግሎት ተኮር መታወቂያ የማግኘት ክፍተትና በዚያ ምክንያት ከመጡት ልዩነቶች አንጻር ማህበራዊና ኢኮኖሚያዊ እንደምታዎች ይኖራቸዋል። ምክንያቱም የመታወቂያ እጦት የፋይናንስ አገልግሎት፣ የስራ ዕድል፣ የመንግስትና ህዝባዊ አገልግሎቶችን የማግኘት ተደራሽ የማድረግ እድልን ስለሚገድብ ይህም የስርዓተ ጾታ ልዩነቶችን የበለጠ ያሰፋል። ማይክሮ ክሬዲት ሲባል ሰምታችኋል። ማይክሮ ክሬዲት ማለት አንዳንድ አነስ ያሉ ብድሮች በአካል የማያስኬዱ ከስልክ ሆኖ መበደር የሚቻሉ 5,000 ብር 10,000 ብር ማበደር ጀምረዋል እና ኢትዮ ቴሌኮም ባንኮች ጀምረዋል። እነዚህ ትናንሽ ብድሮች ትርጉም ያለው ላይ መስለን ይችላል፣ ግን በማክሮ ኢኮኖሚ ደረጃ ስናየው እታች ያለው ዝቅተኛ ገቢ ያለው ማህበረሰብ ክፍል የሳምንት መዳረሻውን አንድ ጉሊት ላይ የምትነግድ ሴት 5,000 ብር ሰኞ ተበድራ አርብ መመለስ ብትችል እሱን ብር ቤተሰቧን መመገብ ቻለች ማለት ነው። በጣም ትልቅ ትርጉም አላቸው። ስለዚህ እነዚህ የፋይናንስ ማይክሮ ክሬዲት የሚባሉ አካታችነት የሚባሉ የስሞል ሆልደር ፋርመሩን የጥቃቅና አነስተኛ ቢዝነሶችን፣ ሱቆችን፣ ጉሊቶችን በጣም ትራንስፎርም የማድረግ አቅም አለ። ኢኮኖሚ ደግሞ የሚቀየረው ትላልቅ ኢንተርፕራይዞች፣ ትላልቅ ካምፓኒዎች ብር ሲያገኙ አይደለም። በብዙ ሺና በብዙ ሚሊዮን የሚቆጠረው ሎ ኢንካም ግሩፑ በቀላሉ አክሰስ ቱ ፋይናንስ ሲኖረው ያኔ ነው የምናስበውን ትራንስፎርሜሽን በአጭር ጊዜ ልናመጣ የምንችለው። ስለዚህ ይሄ የጀንደር ጋፕ የሚባለው የስርዓተ ጾታ ልዩነቶች የሚባለው የዲጂታል መታወቂያ የሴቶችን የመታወቅ ሰብአዊ መብት በማረጋገጥ ከዜግነትና ከነዋሪነት መብታቸው ተጠቃሚ እንዲሆኑ ማስቻል፣ የፋይናንስ አገልግሎቶች ማግኘት እንዲችሉ፣ ከፋይናንስ አገልግሎት ከማግኘት ባሻገር የሴቶችን ሲቪል ተሳትፎ ለምሳሌ መምረጥና መመረጥ በሚዲያም ሰምታችሁት ሊሆን ይችላል። እንትኖች እጩዎች በአዲሱ በምርጫ ቦርድ ሲስተም እጩዎች ፋይዳ እንደ ቅድመ ሁኔታ አድርገውታል። የተመራጮች ፋይዳ ያስፈልጋቸዋል። መራጮች ኢትዮጵያ ውስጥ 40% የሚሆነው አደልት ወይም አዋቂ ሰነድ አልባ ነው የሚል አንድ ጥናት ነበር የዛሬ የተወሰነ ዓመት በፊት የተሰራ። ይህ ማለት ምንም አይነት ሰነድ የሌለው ግን እንደኔና እንደናንተ ኢትዮጵያ የሆነ ሰው አለ፣ ትልቅ ቁጥር ያለው። እነዚህ ሰዎች የሚገለሉት ከፋይናንስ ከኢኮኖሚ ብቻ ሳይሆን ከሌሎች ከሲቪል ተሳትፎ ምርጫንም ጨምሮ ማለት ነው። በእርግጥ በምስክር መምረጥ ይቻላል። ምርጫ ላይ በጣም ገጠራማ ቦታዎች ሲኬድ እንደምታውቁት ያለ ሰነድ ነው ከላይ ነው የተባለ በምስክር መምረጥ ይቻላል። ሆኖም ግን ከብዙ የሲቪል አገልግሎቶች ሰዎች ሊገለሉ ይችላሉ፣ ሴቶችንም ይጨምራል ማለት ነው። የሴቶችና ህጻናት የጤናና ሌሎች መሰረታዊ አገልግሎቶች ማንነታቸውን በቀላሉ ማረጋገጥ እንዲያደርጉ ያስችላል። ፋይዳ ለአዋቂዎች ብቻ ወይም ከ18 ዓመት በላይ ላሉ ሰዎች ብቻ የሚሰጥ አይደለም። ከበርዝ ሰርቲፊኬት ጋር እያያያዝ ነው። አሁን አዲስ የተወለደ ህፃን ወላጆቹ በርዝ ሰርቲፊኬት ሲያወጡለት እላዩ ላይ የፋይዳ ቁጥሩ ሊንክድ ሆኖ ከበርዝ ከልደት እስከ ሞት የሚለውን ፕሪንሲፕል እንዲያሟላ ማለት ነው። ሰው ልጅ እያለ መታወቅ አያስፈልገውም ማለት አይቻልም። ህፃናትም መብት አላቸው። ህፃናትም አገልግሎት ማግኘት ይኖርባቸዋል። ህፃናት ትምህርት ቤት ይሄዳሉ፣ ክትባት ይወስዳሉ፣ የጤና አገልግሎት ያገኛሉ። ስለዚህ ፋይዳ ሁሉንም አቃፊ ነው ስንል በእድሜም አይገደብም። ለአዋቂዎች ብቻ የሚሰጥ ህፃናት የመታወቅ መብት የላቸውም።
ተብሎ አይደለም የዲጂታል መታወቂያ ስርዓቱ አዋጁም የወጣው ማለት ነው። ከዛ ውጭ የአካል ጉዳተኞች ተካታችነት በማረጋገጥ ረገድ የፋይዳ ዲጂታል መታወቂያ የመታወቅ ሰብአዊ መብታቸውን በማረጋገጥ ማንነታቸው ዲጂታል በሆነ መልኩ በቀላሉ እንዲያረጋግጡና አገልግሎት ማግኘት እንዲችሉ ያስችላል። አካል ጉዳትን ከግምት ውስጥ ያስገባ ስርዓት በመዘርጋት ተካታችነትን ያረጋግጣል። ፋይዳ በአሻራ ነው የሚሰራው ስንል ለምሳሌ አይን የሌለው ሰው ከሆነ ግዴታ የአይን አሻራ ካላመጣ መታወቂያ ማግኘት አትችልም አይባልም ማለት ነው። እጅ የሌለው ሰው ወይም አሻራው መነሳት የማይችል ሰው ምንም አይነት የአካል ጉዳት ቢኖር እዚህ ስርዓት ውስጥ ከመካተት ሊያግደው አይችልም። ስለዚህ አካል ጉዳተኞችን ተጠቃሚነት ያሳድጋል። ይሄም እነሱን የአካል ጉዳትን ያገለለ ዲጂታል ኢኮኖሚ የአካል ጉዳትን ያገለለ ብሔራዊ የሆነ ብልጽግና ማምጣት ስለማይቻል ማለት ነው። የፋይዳ ዲጂታል መታወቂያ ለስርዓተ ጾታ እኩልነት መረጋገጥ እንደ አንድ መሳሪያ እርሾ ወይም ካታሊስት ሆኖ ያገለግላል። ከሌሎች ስርዓቶች ጋር ተናባቢ እንዲሆን ወይም እንዲተሳሰር ተደርጎ የተሰራ በመሆኑ ለሴቶችና ለሌሎች ተጋላጭ ለሆኑ የማህበረሰብ ክፍሎች የዚህ መብት መረጋገጥ ዘርፈ ብዙ ለሆነው መብታቸው መረጋገጥ መሰረት ሆኖ ያገለግላል። ደቡብ ኢትዮጵያ የኬንያና የኢትዮጵያ ድንበር ላይ ዳሳነች የሚባል ካምፕ አለ። በተለያየ ምክንያት ጎርፍ እዛ አካባቢ ችግር ስላለ ካምፕ ውስጥ በቋሚነት የሚኖሩ በብዙ መቶ ሺዎች የሚቆጠሩ ሰዎች አሉ። እዛ ካምፕ ውስጥ ያሉ ሰዎች ቋሚ ቤታቸው ውስጥ አይደሉም። ፋይዳ ግን እዛው ካምፕ ውስጥ ሄደው ይመዘግቧቸዋል። ስለዚህ በተለያየ ምክንያት ሰው ተጋላጭ ሊሆን ይችላል፣ በሰው ሰራሽ በተፈጥሯዊ በሆኑ ክስተቶች። ስለዚህ ኢንክሉዥን ስንል የከተማን ሰው ኦር በራሱ በመንደሩ በአካባቢው የሚኖረውን ሰው ብቻ አይደለም፣ ሁሉንም ሰው ያጠቃልላል። ስደተኞችንም ጨምሮ ኢትዮጵያውያን ስለሆነን እንደ ኢትዮጵያውያን ብቻ የምናገኛቸው መብቶች አሉ። ስደተኞች ደግሞ ኢትዮጵያ ውስጥ መጥተው ተጠልለው የሚኖሩ በጣም ብዙ አሉ፣ በዙሪያችን ያሉ ጎረቤት ሀገራት። እነሱም ሕጉ በፈቀደላቸው ልክ ኢንጆይ ማድረግ የሚችሏቸው መብቶች አሉ። አንዱ የመታወቅ መብት ነው። ብዙ ጊዜ ሰው የሚመስለው መታወቂያ መንግስት የሚሰጥ ነው። ከሰው ዜጋው ግን ወይም ተመዝጋቢው ለዚህ መረጃ ቋት ለመንግስት የሚሰጠው ከካርዱ የበለጠ ትልቅ ቫልዩ አለው። መረጃውን እየሰጠ ነው። ስለዚህ መታወቅ ለመንግስትም ለመልካም አስተዳደርም ይጠቅማል፣ ለዜጎችም በዛው እኩል ይጠቅማል። ስለዚህ የዛሬው እንግዲህ መርሃ ግብር ዓላማ ግንዛቤ ማስጨበጥ ብቻ አይደለም። ያው ግንዛቤ መጨበጡ እንዳለ ሆኖ አገራዊ የ30 ሚሊዮን ሴቶችን የፋይዳ ምዝገባ ግብ እንዲሁም አካል ጉዳተኞችን፣ ህጻናትን እና ሌሎች የተጋላጭ ማህበረሰብ ክፍሎችን የመታወቅ መብታቸው እንዲረጋገጥ በማድረግ ተካታችነታቸው እንዲጎለብት የማድረግ ተግባር ኃላፊነትን ሰንቀን የምንጓዝበት በጋራ የምንሰራበት በዚህ ዓመት ወይም ቢያንስ በቀረን 6 ወር ውስጥ በክቡር ጠቅላይ ሚኒስትር የተሰጠውን የ90 ሚሊዮን ወይም የ100% ግቦች መካከል አንዱ የሆነውን የፋይዳ ምዝገባ ግብና አቅጣጫ ለማሳካት ሁላችንም የምንረባረብበት ተግባርን አንግበን የምንሰራበት ጊዜ ነው የሚሆነው። ስለዚህ የዛሬው ገለጻ ብቻ አይደለም ማለት ነው። ታርጌት ይዘን ታርጌቱን ተከፋፍለን ወደ ታች የምናወርድበት ፕሮግራም ነው። ይህን ትግበራ ከምዝገባ አጋሮቻችን ጋር አስተሳስረን እንግዲህ ምዝገባ አጋር የምንላቸው በፋይዳ መሬት ላይ እኛ እንደ ፋይዳ አስተባባሪ ዋና የምንሰራው ስራ ዳታቤዙን ማኔጅ ማድረግ ነው። መሬት ላይ ያሉት ምዝገባ አጋሮች ናቸው። እነ ኢትዮ ቴሌኮም፣ እነ ኢትዮ ፖስት፣ ሁሉም ባንኮች ከ32ቱ ባንክ 31ዱ መሬት ላይ ምዝገባ አለው እየሰራ ነው። የሲቪል ምዝገባ አካላት፣ የመንግስት የተለያዩ አካላት፣ ገቢዎች ሚኒስቴር እና ገቢዎች ቢሮ እነሱን ጨምሮ ብዙ የምዝገባ አጋር አካላት አሉ። የአንዳንድ ክልል ላይ የፋይናንስ ቢሮዎችም ይሳተፋሉ። ስለዚህ ከምዝገባ አጋሮቻችን ጋር አስተሳስረን በጋራ አቅደን በምክክርና ወቅታዊ ግምገማ በማከናወን የምንመራው ሲሆን ሁላችንም እንግዲህ ይሄንን እውን ለማድረግ በፊታችን ላይ የተቀመጠው ትልቅ ግብ ነው። ከፍተኛ ርብርብ ይጠይቃል። በተለይ በዚህ ዓመት ይህን ለማከናወን የምንመራው ሲሆን ሁላችንም ይህን እውን ለማድረግ እንድንረባረብ እንግዲህ ጥሪዬን በዚሁ አጋጣሚ ለማቅረብ ወዳለሁ። በመሆኑም ይህ የፋይዳ ለሴቶች ንቅናቄ ማስጀመሪያ መድረክ ብዙ የምናተርፍበት መርሃ ግብር እንደሚሆን እምነቴ ነው።
ፕሮግራሙን በይፋ እንዲከፍቱ ክብርት ወይዘሮ ሂክማ ከይረዲንን ወደ መድረክ ጋብዛለሁ።